አይኖቼ ስላቱ ፈልገው ይዞኛል ስጋቴ አይኖቼ ስላቱ ፈልገው ይዞኛል ስጋቴ ለመዳኑ የወለድኩ ተርቼ ከዓለም ለይቼ በፍቅር መርቼ በረከትና ፍቅር ሰላሜን ወርወረ ልጄ የምወድ እባክህ ወዴት ነህ ይልሃል እግዚአብሔር እባክህ ወዴት ነህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብይ ኃይለ ሥልጣን አግዓዞ ለአዳም እምይእዜሰ ፍስሐ ወሰላም። የክርስቶስ ሰላም ከሁላችን ጋር ይሁን። ውድ ተከታታዮቻችን እንደምን አመሻችሁ? በያለንበት የእግዚአብሔር ሰላም ከሁላችን ጋር ይሁን። በተለመደው ሰዓት ዛሬም ዝማሬና ጥያቄና መልስ ይዘንላችሁ መጥተናል። ስትገቡ ሁላችሁም ሼር እያደረጋችሁ ለሌሎች እንዲደርስ አድርጉልን። ከዚህ በመቀጠል ዝማሬ እንዘምርላችኋለን። ከዝማሬው በመቀጠል ደግሞ ጥያቄና መልሱ ይቀጥላል ማለት ነው። ሰላማችሁ ይብዛልኝ። አሁን ቀጥታ ወደ ዝማሬ እንገባለን። ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክቱ ብርሃን ለብሰን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክቱ ብርሃን ለብሰን ገና እንዘምራለን ወላዲተ አምላክን ከፊት አስቀድመን በዳዊት በገና መሰንቆ ታጅበን ለሥላሴ ክብር ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክቱ ብርሃን ለብሰን ገና እንዘምራለን በምስጋና ሥራ ከሰለጠኑት ጋር ልብን የሚያስደስት መዝሙር እየዘመር ያልተሰማ ዜማ ያልታየ ምስጋና ይፈልቃል አይቀርም ከእኛ ልቦና ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክቱ ብርሃን ለብሰን ገና እንዘምራለን በትዕቢት ሳይሆን በታላቅ ትሕትና በልዩ ተመስጦ በፍቅር ልቦና ስራችን ይሆናል ለአምላክ ምስጋና ገና እንዘምራለን ገና እንዘምራለን ገና እንዘምራለን
መላእክቱ ብርሃን ለብሰ ገና እንዘምራለን። ዳዊት በተመስጦ እርቃኑን ቢሆን ሜልኮል በዝማሬው ብትስቅበትም አምላክ ከወደደ እንዲያመሰግነው በደስታ እንዳይዘምር ከልካዩ ሰው ማነው? ገና እንዘምራለን፣ ገና እንዘምራለን፣ ገና እንዘምራለን፣ ገና እንዘምራለን፣ ገና እንዘምራለን። እንደ መላእክቱ ብርሃን ለብሰ ገና እንዘምራለን፣ ገና እንዘምራለን፣ ገና እንዘምራለን፣ ገና እንዘምራለን፣ ገና እንዘምራለን። እንደ መላእክቱ ብርሃን ለብሰ ገና እንዘምራለን። በምን እንመስላት ድንግል ማርያምን? በምን እንመስላት ድንግል ማርያምን? ምሳሌ የላትም ክብሯን የሚመጥን ምሳሌ የላትም ክብሯን የሚመጥን። በምን እንመስላት ድንግል ማርያምን? በምን እንመስላት ድንግል ማርያምን? ምሳሌ የላትም ክብሯን የሚመጥን ምሳሌ የላትም ክብሯን የሚመጥን። የሙሴ ጽላት ነሽ የምሕረት ቃል ኪዳን፣ የያዕቆብ መሰላል የአብርሃም ድንኳን፣ የብርሃን መውጫ የኖህ ድንቅ መርከብ፣ የመላእክት እህት የሩሩሃን ርግብ በምን እንመስላት ድንግል ማርያምን? በምን እንመስላት ድንግል ማርያምን? ምሳሌ የላትም ክብሯን የሚመጥን ምሳሌ የላትም ክብሯን የሚመጥን። የሰሎሞን አክሊል የአሮን በትር የዕዝራ መሰንቆ የጌዴዎን ጸምር ድንግል እመቤት ናት የጻድቃኖች በር ሆና የተገኘች የአምላክ ማህደር በምን እንመስላት ድንግል ማርያምን? በምን እንመስላት ድንግል ማርያምን? ምሳሌ የላትም ክብሯን የሚመጥን ምሳሌ የላትም ክብሯን የሚመጥን። የሰሎሞን አክሊል የአሮን በትር የዕዝራ መሰንቆ የጌዴዎን ጸምር ድንግል እመቤት ናት የጻድቃኖች በር ሆና የተገኘች የአምላክ ማህደር በምን እንመስላት ድንግል ማርያምን? በምን እንመስላት ድንግል ማርያምን? ምሳሌ የላትም ክብሯን የሚመጥን
ምሳሌ የላትም የላትም ክብሯን የሚመጥን የቅዱሳን እናት የዓለም ንግሥት ችላ ተሸከመች መለኮት እሳት ብርሃን ትሆን ጨለማ ተገልጣ አማልዳ ታስታርቀን ከዚህ ዓለም ጣጣ ከዚህ ዓለም ጣጣ በምን እንመስላት ድንግል ማርያምን በምን እንመስላት ድንግል ማርያምን ምሳሌ የላትም የላትም ክብሯን የሚመጥን ምሳሌ የላትም የላትም ክብሯን የሚመጥን ከማር ይጣፍጣል የድንግል መዓዛ አምላክ አቀፋለች በእምነት ልጇ ይዛ ዓለም ሁሉ ዳነው በልጅሽ ነውና እናታችን ጽዮን ይድረስሽ ምስጋና ይድረስሽ ምስጋና በምን እንመስላት ድንግል ማርያምን በምን እንመስላት ድንግል ማርያምን ምሳሌ የላትም የላትም ክብሯን የሚመጥን ምሳሌ የላትም የላትም ክብሯን የሚመጥን የጻድቃን መዓዛ ደስ ይላል እንደ ጽጌረዳ የጻድቃን መዓዛ ደስ ይላል እንደ ጽጌረዳ ያድነናል 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 ከኃጢአት ፍዳ ያድነናል 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 ከኃጢአት ፍዳ የጻድቃን መዓዛ ደስ ይላል እንደ ጽጌረዳ የጻድቃን መዓዛ ደስ ይላል እንደ ጽጌረዳ ያድነናል 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 ከኃጢአት ፍዳ ያድነናል 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 ከኃጢአት ፍዳ የጻድቃን መዓዛ ደስ ይላል እንደ ጽጌረዳ የጻድቃን መዓዛ ደስ ይላል እንደ ጽጌረዳ ያድነናል 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 ከኃጢአት ፍዳ ያድነናል 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 ከኃጢአት ፍዳ ሰላም በድጋሚ እንደምንቆያችሁ እግዚአብሔር ቤተሰቦች፣ ስለ ዝማሬ እግዚአብሔር ስም የተመሰገነ ይሁን። ከዚህ በመቀጠል ወደ ጥያቄያችን እንሄዳለን። እንድትከታተሉን በእግዚአብሔር ስም እናሳስባለን። እሺ ከአንድ እስከ 5 እውነት ሐሰት ነው። ከ6 እስከ 9 ምርጫ ነው። ከ10 እስከ 14 አጭር መልስ ነው። አይሰማም? አሁን ይሰማችኋል? ይሰማችኋል? ይሰማል?
አይሰማም አይሰማም? አሁን ይሰማል? እሺ ከተሰማችሁ መጀመሪያ የምንጠያየቀው እውነት ሐሰት ነው። ከ1 እስከ 5 እውነት ሐሰት፣ ከ6 እስከ 9 ምርጫ፣ ከ10 እስከ 14 የሚሆኑ ጥያቄዎች አጭር መልሶች አሉ። ጥያቄውን እንጀምራለን ማለት ነው አሁን። እሺ ከተሰማችሁ ጥያቄውን እንጀምራለን። እሺ አንደኛ ጥያቄ እውነት ሐሰት ነው። መጥምቀ መለኮት ቅዱስ ዮሐንስ መሬት ሳይነካ የሰገደ ቅዱስ አባት ነው። መጥምቀ መለኮት ቅዱስ ዮሐንስ መሬት ሳይነካ የሰገደ ቅዱስ አባት ነው። ጥያቄውን የማስተዋል ጥያቄ ነው። ጥያቄው በማገናዘብ መልሱ። በማገናዘብ መጥምቀ መለኮት ቅዱስ ዮሐንስ መሬት ሳይነካ የሰገደ ቅዱስ አባት ነው። እውነት ሐሰት ነው። ሁለተኛ ስላሴ ማለት ሰለሰ ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙም አራትነት ማለት ነው። ሁለተኛ ጥያቄ ስላሴ ማለት ሰለሰ ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙም አራትነት ማለት ነው። እስከ ሶስተኛ ድረስ ላንብብላችሁ። ሶስተኛ ጥያቄ በስርዓተ ቅዳሴ ላይ ወንጌል ከተነበበ በኋላ ህዝቡ እሉ ኪሩቤል ወሱራፌል ብለው ተሰጥኦ ቢመልሱ የተነበበው ወንጌል የቅዱስ ማርቆስ ወንጌል ነው። እሺ ሩድ ካሉ አንደኛ ሐሰት፣ ሁለተኛ ሐሰት። እሺ ማርታ አንደኛ ሐሰት። የረዳኝ እግዚአብሔርን አመሰግናለሁ። አንደኛ ሐሰት። እሺ ተዋህዶ አንደኛ ሐሰት። እሺ የሚደገም ጥያቄ ካለ ጻፉልኝ። ሶስተኛ ሩድ ካሉ እውነት። አስቴር አንደኛ ሐሰት። የገብርኤል ልጅ አንደኛ ሐሰት። ተራ ቁጥሩን ጻፉበት። የረዳኝ እግዚአብሔርን አመሰግናለሁ። ሁለተኛ ሐሰት ይስሐቅ። ሁለተኛ ሐሰት ማርታ። ሶስተኛ እውነት። የሚደገም ጥያቄ ካለ ደግመዋለሁ። ተሳተፉ። ጓደኞቻችን እንዲገቡ ደግሞ ሼር በማድረግ እናሳትፋቸው። እሺ የአስቴር ሁለተኛ ሐሰት፣ የሽወርቅ አንደኛ እውነት፣ ሁለተኛ ሐሰት፣ ሶስተኛ እውነት። አስቴር ሶስተኛ እውነት፣ ፀሐይ ሁለተኛ እውነት። እመቤት አላመለጠሽም። ሮሃማ አንደኛ እውነት። እመቤታችን ወደ ኤልሳቤጥ በሄደች ጊዜ ጽንሱ ሰገደ። እሺ ቃልዮትን ያሰማልን። ለሁላችሁም ቃልዮትን ያሰማልን። ሶስተኛ ደግመዋለሁ። ሶስተኛ በስርዓተ ቅዳሴ ላይ ወንጌል ከተነበበ በኋላ ህዝቡ እሉ ኪሩቤል ወሱራፌል ብለው ተሰጥኦ ቢመልሱ የተነበበው ወንጌል የቅዱስ ማርቆስ ወንጌል ነው። እውነት ሐሰት ነው። አዳምጡ። አንደኛ መጥምቀ መለኮት ቅዱስ ዮሐንስ መሬት ሳይነካ የሰገደ ቅዱስ አባት ነው። ሁለተኛ ስላሴ ማለት ሰለሰ ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙም አራትነት ማለት ነው። ሶስተኛ በስርዓተ ቅዳሴ ላይ ወንጌል ከተነበበ በኋላ ህዝቡ እሉ ኪሩቤል ወሱራፌል ብለው ተሰጥኦ ቢመልሱ የተነበበው ወንጌል የቅዱስ ማርቆስ ወንጌል ነው። እሺ እስቲና ሐሰት ተሳተፉ።
እሺ ሶስተኛ ሐሰት እውነት ይቅርታ። ተዋህዶ ሶስተኛ ሐሰት። ለሁላችሁም ቃለ ሕይወትን ያሰማልን። እሺ ረዳኝ እግዚአብሔር አመሰግናለሁ። ከመልሱ እማራለሁ። ሽማ እሺ ለመለሳችሁት ሌሎች እንዲመልሱ መልሱን አንሰራውም። ስለዚህ ወደ አራትና አምስትን ላንብብላችሁና እውነት ሐሰቱን ስለምንጨርስ ማለት ነው። እሺ ፀሐይ ሶስተኛ እውነት፣ ናቲ አንደኛ እውነት፣ ማለት ሁለተኛ ሐሰት፣ ናቲ ሐሰት፣ የገብርኤል ልጅ ሶስተኛ እውነት። ለሁላችሁም ቃለ ሕይወትን ያሰማልን። እሺ አራተኛ ልድገምላችሁ ለተሳተፋችሁ። ግዕዝ እግዚአብሔር አምላክ ዓለምን የፈጠረበት አዳማዊ ቋንቋ ነው። ግዕዝ እግዚአብሔር አምላክ ዓለምን የፈጠረበት አዳማዊ ቋንቋ ነው። አምስተኛ አባታችን ቅዱስ ያሬድ የመጀመሪያው ዜማ ያደረገው ግዕዝን ነው። አባታችን ቅዱስ ያሬድ የመጀመሪያ ዜማ ያደረገው ግዕዝን ነው። እውነት ሐሰቱ እነዚህ ናቸው። ከነዚህ ውስጥ የሚደገም ጥያቄ ካለ ኮመንት ላይ አስቀምጡልኝና አነብላችኋለሁ ማለት ነው። እሺ ናቲ ሁለተኛ ሐሰት፣ እመቤት አንደኛ ሐሰት፣ ሁለተኛ ሐሰት፣ ሶስተኛ እውነት። እሺ አይሰማም አይሰማም። አራተኛ እውነት ዩስቲናስ፣ አራተኛ ሐሰት፣ ተዋህዶ አራተኛ። እሺ ደግመዋለሁ። አምስተኛ እውነት፣ አራተኛ ሐሰት። አራተኛ ግዕዝ እግዚአብሔር አምላክ ዓለምን የፈጠረበት አዳማዊ ቋንቋ ነው። ግዕዝ እግዚአብሔር አምላክ ዓለምን የፈጠረበት አዳማዊ ቋንቋ ነው። እሺ ፀሐይ ሳራ አራተኛ እውነት፣ ፀሐይ አምስተኛ እውነት፣ አምስተኛ እውነት። ለሁላችሁም ቃለ ሕይወትን ያሰማልን። የሳራ አምስተኛ እውነት፣ የገብርኤል ልጅ አራተኛ እውነት፣ አያል አራተኛ እውነት፣ ማለት አምስተኛ እውነት። እሺ ለሁላችሁም ቃለ ሕይወትን ያሰማልን። አይሰማችሁም? እሺ ረድ ካሉ አምስተኛ እውነት። እሺ አይሰማም ድምጼ? አሁንስ ይሰማችኋል? አሁን ይሰማል? አሁንስ ይሰማል? እሺ የሚደገም ጥያቄ ካለ ጥያቄ ያስቀምጡልኝ። ከዛ ውጭ ወደ መልሱ እንሄዳለን። አሁንስ ይሰማል? እሺ ከተሰማችሁ ወደ መልሱ እንሄዳለን።
እሺ ወደ መልሱ እንሂድ። አንደኛ ጥያቄ መጥምቀ መለኮት ቅዱስ ዮሐንስ መሬት ሳይነካ የሰገደ ቅዱስ አባት ነው የሚል ጥያቄ ነው። መልሱ እውነት ነው። እናታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ስትሄድ በእናቱ ማህፀን ሆኖ የድንግል ማርያምን ድምጽ ሲሰማ ጽንሱ ዘለለ ይላል የሉቃስ ወንጌል ምዕራፍ 1 ከቁጥር 41 ላይ ማለት ነው። ከዛ በመነሳት ይህን ጥያቄ ያወጣ ነው። እሺ ሁለተኛ ስላሴ ማለት ሰለሰ ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙም አራትነት ማለት ነው። መልሱ ሐሰት ነው። ምክንያቱም አራትነት የምትለው ያፈርሰዋል ማለት ነው። ሶስተኛ በስርዓተ ቅዳሴ ላይ ወንጌል ከተነበበ በኋላ ህዝቡ እሉ ኪሩቤል ወሱራፌል ብለው ተሰጥኦ ቢመልሱ የተነበበው ወንጌል የቅዱስ ማርቆስ ወንጌል ነው የሚል ነበር ጥያቄው። መልሱ እውነት ነው። አራተኛ ፈጥናለሁ እንዴ? አራተኛ ግዕዝ እግዚአብሔር አምላክ ዓለምን የፈጠረበት አዳማዊ ቋንቋ ነው። ግዕዝ እግዚአብሔር አምላክ ዓለምን የፈጠረበት አዳማዊ ቋንቋ ነው። እውነት ነው። ይሄን ቃሉን ዘፍጥረት 11 ላይ ከቁጥር 1 እናገኘዋለን። እዛ ላይ ማየት ይቻላል። አምስተኛ አባታችን ቅዱስ ያሬድ የመጀመሪያ ዜማ ያደረገው ግዕዝን ነው። መልሱ እውነት ነው። ይሄ ከሶስቱ ዜማዎቹ መጀመሪያ ያደረገው አባታችን ያሬድ የግዕዝን ቋንቋ ነው ማለት ነው። ይቅርታ የግዕዝን ዜማ። አሁን ወደ ምርጫ ነው የምንሄደው። ተራ ቁጥር 6 ላይ ማለት ነው። እሺ ስድስተኛ ከሚከተሉት ውስጥ የቤተ ክርስቲያን ታሪክ ምንጮች የሆነው የቱ ነው? ይሄን ጥያቄ በሌላ አጠያየቅ መልኩ ባለፈው ቀርቧል። ከሚከተሉት ውስጥ የቤተ ክርስቲያን ታሪክ ምንጮች የሆነው የቱ ነው? ሀ የብሉይ ኪዳን መጽሐፍት፣ ለ የሐዲስ ኪዳን መጽሐፍት፣ ሐመርሃ በየጊዜው የሚደረጉ የቤተ ክርስቲያን ጉባኤዎችና ውሳኔዎች፣ መ ሁሉም። ከሚከተሉት ውስጥ የቤተ ክርስቲያን ታሪክ ምንጮች የሆነው የቱ ነው? ሀ የብሉይ ኪዳን መጽሐፍት፣ ለ የሐዲስ ኪዳን መጽሐፍት፣ ሐመርሃ በየጊዜው የሚደረጉ የቤተ ክርስቲያን ጉባኤዎችና ውሳኔዎች፣ መ ሁሉም። እሺ ካሉ ስድስተኛ መ ሁሉም። ለሁላችሁም ቃሎትን ያሰማልን። አራተኛ መልስ ግዕዝ እግዚአብሔር አምላክ ዓለምን የፈጠረበት አዳማዊ ቋንቋ ነው። መልሱ እውነት ነው። ተስፋዬ ስድስተኛ መ። እሺ ቃሎትን ያሰማልን። ሮሃማ ስድስተኛ መ ሁሉም። ለሁላችሁም ቃሎትን ያሰማልን። አያል ሰባተኛ ይቅርታ ስድስተኛ መ ሁሉም። እሺ ወደ ሰባተኛ ጥያቄ እንሂድ። ካህኑ ዘካርያስ በቤተ መቅደስ በሚያገለግልበት ጊዜ ዘካርያስ ሆይ አትፍራ፣ አትጨነቅ በማለት ልጅ እንዲወልድ ያበሰረው መልአክ ማን ነው? ከሚከተሉት ውስጥ ካህኑ ዘካርያስ በቤተ መቅደስ በሚያገለግልበት ጊዜ ዘካርያስ ሆይ አትፍራ፣ አትጨነቅ በማለት ልጅ እንዲወልድ ያበሰረው መልአክ ማን ነው? ሀ ቅዱስ ሚካኤል፣ ለ ቅዱስ ገብርኤል፣ ሐመርሃ ቅዱስ ሩፋኤል፣ መ ቅዱስ ራጉኤል። ለሁላችሁም ቃሉን ያሰማልን። የገብርኤል ልጅ ስድስተኛ መ። የረዳኝ እግዚአብሔር አመሰግናለሁ ስድስተኛ መ። ተስፋዬ ሰባተኛ ለ። እሺ ተዋህዶ ሃይማኖቴ ሰባተኛ ለ። ሩድ ካሉ ሰባተኛ ለ። ቅዱስ ገብርኤል ሮሃማ መልአኩ ቅዱስ ገብርኤል። ለሁላችሁም ቃሉን ያሰማልን። ስምንተኛ ምርጫዋ አንድ ብቻ ስለቀረች እሷን እንጨምርላችሁ።
ከሰባቱ አብያተ ክርስቲያናት ውስጥ የተከፈተ በር ሰጥቻለሁ የተባለው ፊልድልፊያ ነው። ሀ እውነት ለሐሰት። ስምንተኛ ጥያቄ ነው። ከሰባቱ አብያተ ክርስቲያናት ውስጥ የተከፈተ በር ሰጥቻለሁ የተባለው ፊልድልፊያ ነው። ሀ እውነት ለሐሰት። ፊልድልፊያ ነው። ከሰባቱ አብያተ ክርስቲያናት ውስጥ ከነዛ ውስጥ የተከፈተ በር ሰጥቻለሁ የተባለው ፊልድልፊያ ነው። ሀ እውነት ለሐሰት። ለሁላችሁም ቃለ ሕይወትን ያሰማልን። የገብርኤል ልጅ ሰባተኛ አለ። እሺ እግዚአብሔር ይመስገን። እህታችን ገኒ ስምንተኛ እውነት። ሩሃማ ማርታ ስምንተኛ እውነት። ምርጫዎቹ እነዚህ ብቻ ናቸው። ተሳተፉ። ይስሐቅ መልአኩ ቅዱስ ገብርኤል እሺ ቃለ ሕይወትን ያሰማልን። ረድ ካሉ ስምንተኛ እውነት። መሰረት ስምንተኛ እውነት። ለሁላችሁም ቃለ ሕይወትን ያሰማልን። አስቴር ስምንተኛ እውነት። ፀሐይ ስምንተኛ ሐሰት። የተዋሕዶ ሃይማኖት ስምንተኛ እውነት። ስምንተኛ ይለፈኝ። እሺ የሽወክ ስምንተኛ ለዓለም ስምንተኛ ይለፈኝ። እሺ እግዚአብሔር ይመስገን። ስምንተኛ ሀ እውነት። ለሁላችሁም ቃለ ሕይወትን ያሰማልን። ተስፋዬ ስምንተኛ እውነት። የገብርኤል ስምንተኛ ሐሰት። እሺ እህታችን ሳራ እሺ አሁን ወደ መልሱ እንሄዳለን። ስድስተኛ ጥያቄ ከሚከተሉት ውስጥ የቤተ ክርስቲያን ታሪክ ምንጮች የሆነው የቱ ነው? ሀ የብሉይ ኪዳን መጽሐፍት፣ ለ የሐዲስ ኪዳን መጽሐፍት፣ ሐመርኋ በየጊዜው የሚደረጉ የቤተ ክርስቲያን ጉባኤዎችና ውሳኔዎች። መልሱ መ ሁሉም የቤተ ክርስቲያን ምንጮች ስለሆኑ ማለት ነው። ሰባተኛ ካህኑ ዘካርያስ በቤተ መቅደስ በሚያገለግልበት ጊዜ ዘካርያስ ሆይ አትፍራ፣ አትጨነቅ በማለት ልጅ እንደሚወልድ ያበሰረው መልአክ ማን ነው? ካህኑ ዘካርያስ በቤተ መቅደስ በሚያገለግልበት ጊዜ ዘካርያስ ሆይ አትፍራ፣ አትጨነቅ በማለት ልጅ እንዲወልድ ያበሰረው መልአክ ማን ነው? አሁን አይሰማም? አይሰማችሁም? ይሰማል? ይሰማል? አሁንም አይሰማም? እሺ የስድስተኛ መልስ ከሚከተሉት ውስጥ የቤተ ክርስቲያን ታሪክ ምንጮች የሆነው የቱ ነው? ሀ የብሉይ ኪዳን መጽሐፍት፣ ለ የሐዲስ ኪዳን መጽሐፍት፣ ሐመርኋ በየጊዜው የሚደረጉ የቤተ ክርስቲያን ጉባኤዎችና ውሳኔዎች፣ መ ሁሉም። ስድስተኛ መልሱ መ ሁሉም ነው። ሰባተኛ ካህኑ ዘካርያስ በቤተ መቅደስ በሚያገለግልበት ጊዜ ዘካርያስ ሆይ አትፍራ፣ አትጨነቅ በማለት ልጅ እንዲወልድ ያበሰረው መልአክ ማን ነው? ሀ ቅዱስ ሚካኤል፣
ለ ቅዱስ ገብርኤል ሐመርሃ ቅዱስ ሩፋኤል መ ቅዱስ ራጉኤል። መልሱ ለቅዱስ ገብርኤል። ለመለሳችሁት ለሁላችሁም ለምታዳምጡም ቃለ ሕይወትን ያሰማልን። ስምንተኛ ከሰባቱ አብያተ ክርስቲያናት ውስጥ የተከፈተ በር ሰጥቻለሁ የተባለው ፊልድልፊያ ነው። ከሰባቱ አብያተ ክርስቲያናት ውስጥ የተከፈተ በር ሰጥቻለሁ የተባለው ፊልድልፊያ ነው። ሀ እውነት ለሐሰት። መልሱ ሀ እውነት። ራእይ የዮሐንስ ራእይ ላይ ምዕራፍ 3 ከቁጥር 7 እስከ 8 ያለውን ታገኙታላችሁ ስለ ፊልድልፊያ ቤተክርስቲያን ማለት ነው። እሺ አሁን ከተሰማችሁ በደንብ ወደ 9ኛ ጥያቄ እንሄዳለን። ዘጠነኛ ጥያቄ አዳምና ሔዋን እርቃን መሆናቸውን ባወቁ ጊዜ ራሳቸው አዘጋጅተው ያገለደሙት ልብስ ምን ይባላል? ሀ የቆዳ ቁርበት፣ ለ የበለስ ቅጠሎች፣ ሐመርሃ የወይራ ቅጠሎች፣ መ መልስ አልተሰጠም። አዳምና ሔዋን እርቃን መሆናቸውን ባወቁ ጊዜ ራሳቸው አዘጋጅተው ያገለደሙት ልብስ ምን ይባላል? ሀ የቆዳ ቁርበት፣ ለ የበለስ ቅጠሎች፣ ሐመርሃ የወይራ ቅጠሎች፣ መ መልስ አልተሰጠም። ሳራ 9ኛ ለ እሺ 9ኛ ለ ዩስቲናስ እመቤት 9ኛ ለ በእምነት 7ኛ ቅዱስ ገብርኤል። እሺ ቃለ ሕይወትን ያሰማልን ለሁላችሁም። ተስፋዬ 9ኛ ለ በበለስ ቅጠሎች፣ አስቴር 9ኛ ለ ኢየሩሳሌም 9ኛ የበለስ ቅጠል። ለሁላችሁም ቃለ ሕይወትን ያሰማልን። ወልካል 9ኛ ለ የበለሱን ቅጠሎች። ቃለ ሕይወትን ያሰማልን እህቶቻችን ወንድሞቻችን ሁላችሁም ቃለ ሕይወትን ያሰማልን። 9ኛ የበለስ ቅጠሎች ተዋህዶ። እሺ ገነት ለሮሃማ 9ኛ የበለስ ቅጠሎች፣ መሰረት 9ኛ የበለስ ቅጠል፣ ማርታ 9ኛ ላይ የበለስ ቅጠሎች። እሺ ረዳኝ እግዚአብሔር አመሰግናለሁ። 9ኛ የበለስ ቅጠል። እሺ ማስረሻ ላይ የበለስ ቅጠሎች፣ ገነት 9ኛ ለ ሃይማኖት 9ኛ ለ አስቴር ዮሴፍ 9ኛ ለ እግዚአብሔር ይመስገን 9ኛ ለ። ለሁላችሁም ቃለ ሕይወትን ያሰማልን። የገብርኤል ልጅ 9ኛ ለ በእምነት 9ኛ ለ አያል 9ኛ ለ ማለፊያ የበለስ ቅጠሎች። ለሁላችሁም ቃለ ሕይወትን ያሰማልን። እሺ ወደ መልሱ እንሄዳለን። የ9ኛ ጥያቄ አዳምና ሔዋን እርቃን መሆናቸውን ባወቁ ጊዜ ራሳቸው አዘጋጅተው ያገለደሙት ልብስ ምን በመባል ይታወቃል ነው? መልሱ የበለስ ቅጠሎች። ለ ዘፍጥረት 3 ላይ እናገኘዋለን። መልሱ የበለስ ቅጠሎች። መልሳችሁን ሁላችሁም ቃለ ሕይወትን ያሰማልን። እሺ 10ኛ ሄለን 9ኛ ለ 9ኛ ይቅርታ 10ኛ እስጢፋኖስ የሞተው በምን ነበር? አጭር መልስ ነው። እስጢፋኖስ የሞተው በምን ነበር? እስጢፋኖስ የሞተው በምን ነበር? እስጢፋኖስ የሞተው 10ኛ ጥያቄ ደርሰናል። እስጢፋኖስ የሞተው በምን ነበር? እሺ ሳራ 10ኛ በድንጋይ ተወግሮ። እሺ ሩድካሉ 10ኛ በድንጋይ ተወግሮ። እሺ ዩስቲናስ እስጢፋኖስ የሞተው በድንጋይ ተወግሮ ነው። ቃለ ሕይወትን ያሰማልን ለሁላችሁም። እሺ በድንጋይ ተወግሮ። አልፋን ተስፋዬ በድንጋይ ተወግሮ፣ ራሃማ በድንጋይ ተወግሮ፣ ኢየሩሳሌም በድንጋይ ተወግሮ 10ኛ።
እሺ ቃለ ሕይወትን ያሰማልን ለሁላችሁም ቃለ ሕይወትን ያሰማልን። እግዚአብሔር ይመስገን። 10ኛ በድንጋይ ተወግሮ አስቴር በድንጋይ ተወግሮ። እሺ ቃለ ሕይወትን ያሰማልን ለሁላችሁም። እሺ 10ኛ እስጢፋኖስ ቅዱስ እስጢፋኖስ ሰማዕቱ የሞተው በምን ነበር? እስጢፋኖስ የሞተው በምን ነበር? እሺ ማለፊያ በድንጋይ ተወግሮ 10ኛ በድንጋይ ተወግሮ እመቤት። እሺ ለሁላችሁም ቃለ ሕይወትን ያሰማልን። እሺ ገነት በድንጋይ ተወግሮ ቃለ ሕይወትን ያሰማልን ለሁላችሁም። አስቴር በድንጋይ ተወግሮ። እሺ በድንጋይ ተወግሮ 10ኛ ለአሕዛቦች ስለ ክርስቶስ ሲሰበክ በድንጋይ ተወግሮ። እሺ ቃለ ሕይወትን ያሰማልን ለሁላችሁም። ሁላችሁም መልሳችሁታል። ሰማዕቱ ቅዱስ እስጢፋኖስ የሞተው በድንጋይ ተወግሮ ነው ማለት ነው። የሐዋርያት ሥራ ምዕራፍ 8 ከቁጥር 54 እስከ 60 ያሉትን ማንበብ ትችላላችሁ። እዛ ላይ ታሪኩን ታገኙታላችሁ። እሺ ወደ 11ኛ ጥያቄ የ11ኛዋን ጥያቄ በማስተዋል በማገናዘብ መልሱልኝ። ማለት ጥያቄ እንዳያነሳባችሁ። አቤል ቃየልን በምን ገደለው? አቤል ቃየልን በምን ገደለው? አቤል ቃየልን በምን ገደለው? አቤል ቃየልን በምን ገደለው? የ10ኛ መልስ ሁላችሁም ስለመለሳችሁት ቃለ ሕይወትን ያሰማልን። መልሱ ያው በድንጋይ ተወግሮ ነው ሰማዕቱ ቅዱስ እስጢፋኖስ የሞተው ማለት ነው። እሺ 11ኛ መልስ እሺ ወረድ ካሉ 11ኛ አልገደለውም። ቃየል አቤልን ነው የገደለው። እሺ ቃለ ሕይወትን ያሰማልን እህታችን። 11ኛ ቃየል ነው አቤልን የገደለው። እሺ ለሁላችሁም ቃለ ሕይወትን ያሰማልን። 11ኛ አቤል የገደለውን። እሺ 11ኛ ሩሃማ አቤል ቃየልን አልገደለውም ቃየል እንጂ የገደለው። ለሁላችሁም ቃለ ሕይወትን ያሰማልን። የረዳኝ እግዚአብሔር እናመሰግነዋለሁ። 11ኛ በድንጋይ እሺ እህታችን ናት። የሞተው አቤል ነው ቃየል አይደለም። 11ኛ አቤል አልገደለም። እሺ ኢየሩሳሌም 11ኛ ቃየል አቤልን ነው በድንጋይ ወግሮ የገደለው። አቤል ቃየልን አልገደለውም። እሺ ለሁላችሁም ቃለ ሕይወትን ያሰማልን። ማርታ ቃየል ነው አቤልን የገደለው። ሰላም ናርዲ ላንቺም ሰላም ይብዛልን። ተስፋዬ ቃየል ነው የገደለው። 11ኛ ቃየል ነው አቤልን የገደለው። ለሁላችሁም ቃለ ሕይወትን ያሰማልን። ለሁላችሁም በእውነት ሳራም 11ኛ አልገደሉም ቃየል ነው የገዳዩ። እሺ አስቴር 11ኛ ቃየል ነው አቤልን የገደለው። ለሁላችሁም ቃለ ሕይወትን ያሰማልን። 11ኛ አቤል ቃየልን በምን ገደለው የሚል ጥያቄ ነው። 11ኛ አቤል ቃየልን በምን ገደለው? አቤል ቃየልን በምን ገደለው የሚል ጥያቄ ነው። እሺ ወደ 12ኛ ጥያቄ እንሄዳለን። በቤተ ክርስቲያን
ይቅርታ፣ ቤተክርስቲያን ተሰርቶ ሲጨረስ በሚተከለው ጉልላት ላይ ከመስቀል ውጭ የሚቀመጠው ምንድን ነው? አዲስ ቤተክርስቲያን ተሰርቶ ሲጨረስ ቤተክርስቲያን ተሰርቶ ሲጨርስ በሚተከለው ጉልላት ላይ ከመስቀል ውጭ የሚቀመጠው ምንድን ነው? አዲስ ቤተክርስቲያን ተሰርቶ እላዩ ላይ ከመስቀሉ ላይ እዛ ላይ የሚቀመጠው ምንድን ነው? እሺ፣ የሰጎን እንቁላል፣ እግዚአብሔር ይመስገን የእርግብ እንቁላል፣ ሮሃማ የሰጎን እንቁላል። ለሁላችሁም ቃለ ሕይወትን ያሰማልን። 11 ይደገም። አቤል ቃይልን በምን ገደለው? ሮድካሉ የሰጎን እንቁላል 12ኛ፣ ተዋህዶ የዝሆን እንቁላል ወይም የእርግብ ምስል። እሺ ቃለ ሕይወትን ያሰማልን። ተስፋ የሰጎን እንቁላል 12። ይቅርታ ቻርጀር ስላልኩኝ ነው። እሺ ማስረሻ ዘርፍ ወርቃ ዞባ። እሺ ምትኬ 11ኛ። እሺ ገነት የሰጎን እንቁላል። አስቴር 12ኛ የሰጎን እንቁላል። ለሁላችሁም ቃለ ሕይወትን ያሰማልን። ማርታ 12ኛ ከመልሱ ማራለሁ። እሺ እህታችን 12ኛ የሰጎን እንቁላል። እሺ ለሁላችሁም ቃለ ሕይወትን ያሰማልን። ወደ 13ኛ ጥያቄ እንሄዳለን። ወደ 13ኛ ጥያቄ። እሺ 12ኛ 5 ወይም 12 የሰጎን እንቁላል። ይህም የአምስቱ የአማደ ሚስጥር እና የ12 ሐዋርያት ምሳሌ ነው። ለሁላችሁም ቃለ ሕይወትን ያሰማልን። ኃያል 11 ቃይል ነው አቤልን የገደለው በድንጋይ። እሺ ናርዶስ አቤል ገዳይ አይደለም ሟች ነው። እሺ የዋሃው አቤል ወንድሙን ቃይልን ተከትሎ ይህ ቃይል አቤል ነው አቤልን የገደለው። እሺ እግዚአብሔር ፍቅር ነው የሰጎን እንቁላል። ለሁላችሁም ቃለ ሕይወትን ያሰማልን። 13ኛ ጥያቄ ሚስጥረ ክህነትን የሚፈጽመው ማን ነው? ሚስጥረ ክህነትን የሚፈጽመው ማን ነው? 14ኛ ጥያቄ ለመጀመሪያ ጊዜ ከሰው ወገን ለእመቤታችን ለቅድስት ድንግል ማርያም ምስጋና ያቀረበ ማን ነው? 13ኛ ጥያቄ። እሺ ምትኬ 13ኛ ጳጳስ። እሺ ሮድካሎ 13ኛ ጳጳስ። ናርዶስ 12ኛ የሰጎን እንቁላል። ዩስቲናስ ስልጣነ ክህነት ያለው። ሮሃማ 13ኛ ጳጳስ። እሺ ለሁላችሁም ቃለ ሕይወትን ያሰማልን። 14ኛ ጥያቄ አዳምጦ ለመጀመሪያ ጊዜ ከሰው ወገን ለእመቤታችን ለቅድስት ድንግል ማርያም ምስጋና ያቀረበ ማን ነው? 14ኛ እና የመጨረሻው ጥያቄ ነው። ለመጀመሪያ ጊዜ ከሰው ወገን ለእመቤታችን ለቅድስት ድንግል ማርያም ምስጋና ያቀረበ ማን ነው? ሽሩድ ካሉ 14ኛ ቅድስት ኤልሳቤጥ ኢየሩሳሌም። 14ኛ ካህናት አባቶች አያል። 13ኛ ጳጳስ ዩስቲና 14ኛ ኤልሳቤጥ ተዋህዶ 13ኛ ካህን። እሺ ገብረኪ ጳጳስና ኤጲስቆጶስ። አስቴር 13ኛ ጳጳስ እግዚአብሔር ፍቅር ነው 13ኛ ሊቀ ጳጳስ።
14ኛ ቅድስት ኤልሳቤጥ። ለሁላችሁም ቃለ ሕይወትን ያሰማልን። ለሁላችሁም ቃለ ሕይወትን ያሰማልን። በስማም የዛሬው ጥያቄ በጣም ቀላችኋል። የረዳኝ እግዚአብሔር አመሰግናለሁ። 13ኛ ጳጳስ የገብርኤል ልጅ፣ 13ኛ ጳጳስ ተስፋዬ፣ 13ኛ የክህነት ስልጣን ያለው ረህማ ይቅርታ 14 ኤልሳቤጥ። እሺ ቃለ ሕይወትን ያሰማልን ለሁላችሁም። አስቴር ዮሴፍ፣ ቅድስት ኤልሳቤጥ ለሁላችሁም ቃለ ሕይወትን ያሰማልን። ሳራ 13ኛ ጳጳስ፣ 14ኛ ቅድስት ኤልሳቤጥ። እሺ ለሁላችሁም ቃለ ሕይወትን ያሰማልን። አያል የመጥምቀ መለኮት እናት ቅድስት ኤልሳቤጥ፣ 14ኛ የኤልሳቤጥ እመቤት ቃለ ሕይወትን ያሰማልን ለሁላችሁም። ለሁላችሁም ቃለ ሕይወትን ያሰማልን። ተዋሕዶ ሃይማኖቴ ቅድስት ኤልሳቤጥ። እሺ ቃለ ሕይወትን ያሰማልን። መሰረት ቅድስት ኤልሳቤጥ፣ ገነት ሊቀ ጳጳስ። እሺ ለሁላችሁም ቃለ ሕይወትን ያሰማልን። ቅድስት ኤልሳቤጥ ለሁላችሁም ቃለ ሕይወትን ያሰማልን። ተስፋዬ 14ኛ ቅድስት ኤልሳቤጥ ለሁላችሁም ቃለ ሕይወትን ያሰማልን። የገብርኤል ልጅ 14ኛ ቅድስት ኤልሳቤጥ። እሺ ቃለ ሕይወትን ያሰማልን። እሺ ወደ መልሱ እንሄዳለን። 11ኛ ጥያቄ። እሺ ፀሐይ 14ኛ ኤልሳቤጥ ኢየሩሳሌም ይደገም። ስንተኛ ጥያቄ ልድገምልሽ? ስንተኛ ጥያቄ ልድገምልሽማ? ተራ ቁጥሩን አስቀምጪልኝ። እሺ ወደ መልሱ እንሄዳለን። 11ኛ ጥያቄ አቤል ቃየልን በምን ገደለው የሚል ነው። መልሱ ያው አቤል ቃየልን አልገደለውም። ቃየል አቤልን ገደለው እንጂ ዘፍጥረት 4 ከቁጥር 8 ላይ እናገኘዋለን። ስለዚህ መልሱ አቤል ቃየልን አልገደለውም፣ ቃየል ወንድሙን አቤልን ገደለው እንጂ። ወደ 12ኛ ጥያቄ እንሄዳለን። 15ኛ ጥያቄ የለም፣ እስከ 14 ድረስ ነው ዛሬ ያወጣሁት። ቤተክርስቲያን ተሰርቶ ሲጨረስ በሚተከለው ጉልላት ላይ ከመስቀል ውጭ የሚቀመጠው ምንድን ነው? መልሳችሁታን ሁላችሁም። መልሱ የሰጎን እንቁላል ነው የሚደረገው። የሰጎን እንቁላል መልሱ የሰጎን እንቁላል በቤተክርስቲያን ተሰርቶ ሲጨረስ ከመስቀል ውጭ የሚደረገው ከጉልላቱ ላይ የሰጎን እንቁላል ነው ማለት ነው። 13ኛ ጥያቄ ሚስጥረ ክህነትን የሚፈጽመው ማን ነው? የሚፈጽመው ጳጳስ ነው። ሚስጥረ ክህነትን የሚፈጽመው ማን ነው? ጳጳስ። 14ኛ ጥያቄ ለመጀመሪያ ጊዜ ከሰው ወገን ለእመቤታችን ለቅድስት ድንግል ማርያም ምስጋና ያቀረበ ማን ነው? ይህንንም ሁላችሁም መልሳችሁታል። እናታችን ቅድስት ኤልሳቤጥ ናት ማለት ነው። ለሁላችሁም ቃለ ሕይወትን ያሰማልን። ጥያቄያችን ይህንን ይመስላል። የዛሬው ጥያቄያችን ሁላችሁም በደንብ ነው የተሳተፋችሁት። ቶሎ ቶሎ ነው የጨረስነው ማለት ነው። ጊዜም አልፈጀብንም። እግዚአብሔር ይመስገን እስካሁን ድረስ እንድንጠያየቅ፣ እንድንማማር፣ በዝማሬም እንድናመሰግን እግዚአብሔር የፈቀደልን ስሙ የተመሰገነ ይሁን። ለሁላችሁም ለተሳተፋችሁት፣ ላዳመጣችሁት ለሁላችሁም ቃለ ሕይወትን ያሰማልን። በመጨረሻ አንድ ዝማሬ አብረን እንዘምርና እንጨርሳለን ማለት ነው። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ
ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ እኸ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤህን ለምናምን ለኛ ትንሣኤህን ለምናምን ለኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ እኸ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ እኸ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ። ስለ ዝማሬው የአምላካችን ስም የተመሰገነ ይሁን። እስካሁን ስትከታተሉ ለነበራችሁ ሁሉ ለሁላችሁም ቃለ ሕይወትን ያሰማልን። እግዚአብሔር አምላክ የሰማነውን በልቦናችን ያሳድርብን። ሰላም ደሩ በሰላም ያገናኛል።